ክፍል 14 የመጨረሻው ክፍል። ኬት በልጇ ከመተማመኗ በቀር የእርሷ ልጅ በመሆኑ ኩራት ይሰማታል። በትምህርቱ ሁልጊዜም ከክፍሉ ተማሪዎች በሙሉ አንደኛ ነው የሚወጣው። ዘወትር የልጇን አስደሳችና አኩሪ የሆነ የትምህርት ውጤት ስትመለከት ሁሉንም ማስደነቅካቸው አይደለም እንዴ የምወድህ ልጄ ትለውና በደስታ ትስቃለች። ከዚያም መቀፈት አድርገውና የእናትነት ፍቅሯንና ደስታዋን ትገልጥለታለች። ወጣቱ ቶኒ የእናቱን ሁኔታ ሲያይ እርሷ እንደምትፈልገው ለመሆን እሷን ይበልጥ ለማስደሰትና የምትጠብቅበትን ለማሟላት ካለፈው ይበልጥ ተግቶ ይማርና ያጠና ጀመር። በ1936 የቶኒ የልደት በዓል በሚከበርበት ዕለት ኬት ከመካከለኛው ምስራቅ የንግድ ሥራዋ ተመለሰች። ልጇ ናፍቋት ስለነበር ለማየት በጣም ጓጉታለች። እርሱም እንደዚሁ እናቱን ለማየት ጥልቅ ፍላጎት ነበረውና ቤት ውስጥ ይጠብቃት ነበር። ተገናኙ። እቅፍ አደረገችውና መልካም ልደት የምወድ ልጄ አለችው። አያይዛም የልደት ቀን ጥሩና አስደሳች ቀን ነበር ስትል ጠየቀችው። አዎ በጣም አስደሳች ቀን ነበር አላት። ኬት ወደ ኋላ ሳብ አደረገችውና እንደገና በደንብ አስተዋለችው። ካሁን በፊት ቶኒ እየተንተባተበ ሲናገር ልብ ብላው አታውቅም ነበር። ለመሆኑ ጤና የተሟላ ነው? ደህና ነህ? ስትል ደጋግማ ጠየቀችው። ደህና ነኝ አመሰግናለሁ እናቴ በማለት መለሰላት። መንተባተብ የለብህም አለችውና ዝግ ብሎ እንዲናገር መከረችው። እሺ እናቴ ብሎ ምክሯን ተቀበለ። በሚቀጥሉት ጥቂት ሳምንታት መንተባተቡ እየባሰበት ሄደ። ኬት ስለ ሁኔታው ዶክተር ሄርሌን ማማከር እንደሚሻላት ወሰነች። ዶክተር ሄርሌይ ምርመራውን ካጠናቀቀ በኋላ በልጁ አካል ውስጥ አንድም ጉድለት የለም ኬት አላትና ልጁ ካሁን በፊት የደረሰበት የአእምሮ ጭንቀት ወይንም ተጽዕኖ ይኖር ይሆናል ሲል ጠየቃት። የኔ ልጅ በእርግጥ ምንም አልደረሰበትም። እንዴት ይህን ልትጠይቀኝ ቻልክ? ቶኒ በቀላሉ የሚቆጣና አንድ ነገር ፈጥኖ የሚሰማ ልጅ ነው አለችው። መንተባተብ ብዙ ጊዜ ሊያጋጥም የሚችለው ተስፋ የመቁረጥ ሁኔታ ሲከሰትና በሚሰሩት ነገር ሁሉ ለመርካት ሳይቻል ሲቀር ነው አላት። ተሳስተሃል ጆን። ቶኒ ሁልጊዜ በትምህርቱ የሚያገኘው ውጤት አስደሳችና ዘወትር ከክፍሉ ቁንጮ ሊያደርገውና በምሳሌነትም ሊያስጠራው የሚችል ነው። በመጨረሻ ተርምም 3 ሽልማቶችን ለመሸለም ችሏል። ሁለገብ ስፖርተኛ ነው። በሁሉም ትምህርትና በስዕልም በጣም ጥሩ የሆነ አስመስጋኝ ውጤት ሊያስገኝ በቅቷል። እኔ ይህንን ሁኔታ ስመለከት በሚሰራውና በሚያገኘው ውጤት አረካም ብዬ ለመናገር የሚችልበት ምንም ምክንያት ላገኝ አልችልም አለችው። አሁን ገባኝ አላት ዶክተር ሄርሌይ። ኬትን ለጥቂት ጊዜ በደንብ ካዳመጣትና ሁኔታውን ካጠና በኋላ ቶኒ ሲንተባተብ ምን ታደርጊያለሽ አንቺ ሲል ጠየቃት። እርግጥ ነው አትንተባተብ እያልኩኝ አርመዋለሁ ስትለው በድጋሚ ይህንን እንዳታደርጊ መክርሻለሁ። የአንቺ ንግግር ብቻ በራሱ ጭንቀት ሊያሳድርበት ይችላል ሲላት ኬት ሁኔታው ከነከናትና መናደድ ጀመረች። ምናልባት አንተ እንደምታስበው ከሆነና ቶኒ የስነ ልቦና ችግር ካለበት ይሄ ችግር ሊደርስበት የቻለው በእኔ ምክንያት አለመሆኑን ላረጋግጥልሃለሁ። እኔ ልጄን በጣም እወደዋለሁ፣ አፈቅረዋለሁ። እንደምወደው እርሱም ያውቃል። ቶኒ እንደ ሌሎች ሳይሆን በምድር ላይ ካሉት ልጆች በጣም የተለየ ችሎታ ያለው ልጅ እንደሆነም እገምታለሁ አለችው። ይህ ነው የችግሩ መንስኤና ዋና ፍሬ ነገር። አንድ አይነት ችግር ባይኖርበት ኑሮ እንዲህ ሊሆን ወይም ሊንተባተብ አይችልም ነበር አላትና ዶክተር ሄርሌይ ጎንበስ ብሎ ቻርቱን ይመለከት ጀመር። አብረን እናስተውለው። ቶኒ አሁን ዕድሜው 12 ዓመት አይደለም በማለት ሲጠይቃት አዎ አለችው። ዶክተሩም ቶኒ ካንቺ ተለይቶ ወደ ሌላ ቦታ ቢሄድ ምናልባት ጥሩ ሊሆንለትና ሊሻለው ይችላል። ስለሆነም ወደ አንድ ቦታ ሄዶ በግል ትምህርት ቤት ቢማር የተሻለ ይሆናል አላት። ኬት
ዶክተሩን አፍጣ ትመለከተው ጀመር። አያይዞም ለጥቂት ጊዜም ቢሆን ለብቻው ሆኖ ያለ ጭንቀት ትምህርቱን ይከታተላል። የሁለተኛ ደረጃ ትምህርቱን እስኪያጠናቅቅ እንኳን ለብቻው ሆኖ ቢማር መልካም ነው። በስዊዘርላንድ እጅግ በጣም ጥሩ የሆኑ መልካም ዝና ያላቸው ትምህርት ቤቶች አሉ አላት። ስዊዘርላንድ አለችው። ቶኒ ከእርሷ ተለይቶ ሩቅ አገር ሆኖ ትምህርቱን ይከታተል የሚለው የሚያሳዝንና ለመቀበልም በጣም የሚከብድ ሆነባት። ልጁ በጣም ዕድሜው ትንሽ ነው። ለብቻው ሄዶ ለመማር ዘመድ ካለበት ርቆ ለመኖር ራሱን ቀደም ብሎ ያዘጋጀ አይደለም። እርሱ እኮ ስትል ቆየችና ዶክተር ሄርሌን በነገሩ አስብበታለሁ ብላው ወጥታ ሄደች። ከሰዓት በኋላ የነበራትን የቦርድ ስብሰባ ሰረዘችና ቀደም ብላ ከቢሮዋ በመውጣት ወደ ቤቷ ሄደች። ቶኒ ጥናት ክፍሉ ውስጥ ሆኖ የቤት ሥራውን ይሠራ ነበር። እናቱ መምጣቷን ባየ ጊዜ ሁሉንም ትምህርቴን አምጥቻለሁ አገኘው የኔ እናት አላት። ስዊዘርላንድ ወደሚገኘው ትምህርት ቤት ሄደ ብትማር ምን ይመስላል የምወድህ ልጄ ስትል ጠየቀችው። ቶኒ አይኑን ቁልጭ ቁልጭ እያደረገ ልሂድ ሲል መልሶ ጠየቃት። ከ6 ሳምንታት በኋላ በመርከብ አሳፍራ ላከችው። ቶኒ የሚጓዘው በጄኔቫ ሐይቅ ዳርቻ ወደምትገኘውና ሮሊ በተባለችው ትንሽ ከተማ ውስጥ ባለው ሊሮዚ ወደሚባለው ኢንስቲትዩት ነበር። ኬት በኒውዮርክ የወደብ መርከብ ላይ በመቆም ቶኒ የተሳፈረበትን ትልቅ መርከብ ከምትጎትተው ባለሞተር ጀልባ ተላቆ የራሱን እንቅስቃሴ እስከሚጀምር ድረስ ትመለከተው ጀመር። ምን አይነት መከራ ነው! እንግዲህ የልጄን ፍቅርና ናፍቆት በምን አንጀቴ ልችለው ነው አለችና በተለየ ሁኔታ ማለትም የሾፌሩና የተሳፋሪው መቀመጫ በግድግዳ ተለይቶ ተከፋፍሎ በተሰራው መኪናዋ ተሳፍራ ወደ ቢሮዋ ሄደች። ኬት ከብራድ ሮጀርስ ጋር አብሮ መስራቱ በጣም ተስማምቷታል። ብራድ ሮጀርስ ኬትን በዕድሜ 2 ዓመት ይበልጣታል። በአሁኑ ጊዜ ዕድሜዋ 46 ዓመቷ ነው። ለብዙ ዓመታት አብረው በመስራታቸው ጥሩ ጓደኝነትን ፈጥረዋል። ለክሩገር ብረንት ኩባንያ ባለው ፍቅርና ታማኝነት ኬት ትወደዋለች። ብራድ ትዳር ያልመሰረተ በመሆኑ ብዛት ያላቸው ሰውን የሚማርኩ ቆንጆና ልዩ ልዩ የሆኑ የሴት ጓደኞች ያሉት ሰው ነው። ብራድ ሮጀርስ በመጠኑም ቢሆን የእርሷ ፍቅር ያደረበት መሆኑን ኬት ቀስ በቀስ አወቀች። ደጋግሞ ግራ የሚያጋቡና ከልብ የሚያሳስቡ የፍቅር ምልክቶችን አሳይቷታል። ኬት ማንም ሰው መዋደዳቸውን ሳያውቀው በሚስጥር እንዲጠብቅና ግንኙነታቸው በሥራ ደረጃ ብቻ እንዲሆን መርጣለች። ይህንን ጥብቅ ዲሲፕሊን የጣሰችው አንድ ጊዜ ብቻ ነው። ብራድ አንዷን ሴት በደንበኝነት በመያዝ አዘውትሮ ይጎበኛታል። ማታ ማታ ከቤቱ ውጪ ያመሻል። ሁኔታዎች ስለሚጫጫኑት ጠዋት ጠዋት በሚደረጉት የሥራ ስብሰባዎች ላይ የሚደርሰው እየዘገየ ከመሆኑም በቀር በጣም ደክሞትና ሐሳቡ ተዛብቶ ነው በስብሰባው ላይ የሚገኘው። ሐሳቡ ሁሉ በስብሰባው ፍሬ ነገር ላይ ሳይሆን በየቦታው እየተበታተነበት ነበር። የብራድ ሮጀርስ ጠባይ መለወጥና እንዲህ መሆኑን ለኩባንያው እድገትና የሥራ አመራር መጥፎ መሆኑ ግልጽ ነው። በዚህ መልኩ 1 ወር ካለፈ በኋላ የብራድ ጠባይ እየተለወጠና አሳፋሪ ምግባሩም እየባሰበት በመሄዱ ኬት አንድ ነገር መደረግ አለበት በማለት ወሰነች። ካሁን በፊት ዴቪድ በሴት ምክንያት ከኩባንያው ለመባረር በጣም ተቃርቦ እንደነበር አስታወሰች። ስለሆነም በብራድ ላይ ተመሳሳይ ሁኔታ እንዲደርስበት አልፈቀደችም። ኬት ካሁን በፊት ብቻዋን ወደ ፓሪስ በመሄድ አስመጪና ላኪ ኩባንያን ለመግዛት ፕሮግራም አውጥታ ነበር። በመጨረሻ ብራድ ወደ ፓሪስ አብሯት እንዲጓዝ ጠየቀችው። ፓሪስ የገቡበትን ቀን በስብሰባ አሳለፉትና ማታ ሲሆን በግራንድ ፎቬር ሆቴል ራት በሉ። ከዚያ በኋላ በጆርጅ 5ኛ ሆቴል ውስጥ በሚገኘው ክፍሏ ተገኝቶ ከአዲሱ ኩባንያ በቀረበው ሪፖርት ላይ ለመነጋገር እንዲችሉ ወደ እርሷ ሆቴል እንዲመጣ ነገረችው።
ብራድ ኬት ወዳለችበት ክፍል ሲመጣ በጣም ስስ የሆነና በስፋት እንደ ፒጃማ የተሰፋ ከውስጥ የሰውነቷን ቅርጽ በቀላሉ ማሳየት የሚችል ቀሚስ መሰል ነጠላ ልብስ ለብሳ ጠበቀችው። የቀረበውን የድርድር ሐሳብና የተሻሻለውን ጭምር ይዤው መጥቻለሁ። ታዲያኛ ሲል ብራድ እርሱ ሊቆይ ይችላል አለችው ኬት ለስለስ ባለ አነጋገር። እንደገና ወደ እርሷ እንዲመለከት አነጋገሩ አስገደደው። እኛ ብቻችን እንድንሆን ፈልጌያለሁ ብራድ አለችው። ኬት ሲል ንግግሩን ሳታስጨርሰው ወደ እርሱ ሄዳ ቅፍ አድርጋ ያዘችው። ይህኔ አምላክ አለ ብራድ ከእርሷ ይምጣ ብሎ እንጂ እርሱማ። ወዲያው አንቺን ለማግኘት ብዙ ጊዜ ስመኝሽ ኖሬያለሁ አላት። እኔም እንዳንተው ስመኝህ ኖሬያለሁ ብራድ አለችው። ተያይዘው አልጋዋ ወዳለበት ክፍል ሄዱ። ኬት የግብረ ሥጋ ግንኙነት የምትወድ ሴት ብትሆንም በሥራ ብዛት ምክንያት ለዚህ ጊዜ አልነበራትም። ካሁን በፊት ብራድን ተፈልገው የነበረው ለሌሎች ጉዳዮች ነበር። በተለይ ወደ ጆሮዋ ጠጋ እያለ ስለ ፍቅር እየነገራት ወዲያውም ፍላጎቷን ሲያረካላት እርሷም ቀስ በቀስ ስሜቷ እየጨመረ ሄዶ ነበርና ፍጥነት በተሞላበትና አመቺ በሆነ ሁኔታ አጸፋውን መለሰች። ይህንን ከፈጸሙ በኋላ ስለመጡበት ጉዳይ በማንሳት ስለ ኩባንያውን እንድንገዛቸው የጠየቁን በጣም በውድ ዋጋና በብዙ ገንዘብ ነው። ዋጋውን አንቀንስም ያሉት እኔ ኩባንያውን እንደምፈልገው ስላወቁ ነው። በቃላቸው ጸንተው ዋጋውን አልቀንስም ካሉ ግን በቀላሉ ሌላ ገዢ ማግኘታቸውን ስላወቁ ነውና የጠየቁትን ከፍዬ መግዛቱ ያዋጣኛል። ይህንን ኩባንያ በደንብ ለማቋቋምና ለማጠናከር ከቅርንጫፎቹ አንዱን እሸጥና ገንዘቡን በዚህ ላይ አውለዋለሁ ስትል ለብራድ አጫወተችው። ኬት ከብራድ ጋር ከዚያን ቀን በኋላ ሌላ የሩካቤ ሥጋ ግንኙነት ሳትፈጽም ቀረች። ግንኙነት እናድርግ ብሎ ሲጠይቃት ለምን አይሆንም እንደምትለው ፍጹም አልገባውም ነበር። በመጨረሻ አንተ እንደምወድህና ካንተ ጋር ግንኙነት ለማድረግ ያለኝ ፍላጎት ከፍተኛ እንደሆነ አልተረዳህልኝም። ጠልቼህ አይደለም። ጥያቄህን የማልቀበለው እኔና አንተ አብረን ለመስራት ከማንችልበት ደረጃ ላይ እንደርሳለን በማለት ስለፈራው ነው። ስለሆነም ለጋራ ደህንነታችንና ለስራችን ስንል ሁለታችንም መስዋዕት መክፈል አለብን በማለት እቅጩን ነገረችው። ብራድ ሳይወድ በግዱ ኬት በሰጠችው መመሪያ መሰረት እመቤቱን ከማማገጥ አርፎ መቀመጡ አስፈላጊ መሆኑን ስለተረዳ አመሉን በጉያው ይዞ ስራውን እየሰራ ይኖር ጀመር። ኩባንያው እየተስፋፋና እድገቱም እየጨመረ ሲሄድ ኬት የበጎ አድራጎት ድርጅት በማቋቋም ለቤተ ክርስቲያኖች፣ ለኮሌጆችና ለትምህርት ቤቶች እርዳታና ድጋፍ መስጠት፣ የታዋቂ ሰዎችን የስዕል ሥራዎች በከፍተኛ ዋጋ በመግዛት መሰብሰብና ማጠራቀምን ቀጠለች። የብላክዌል የስዕል ስብስብ በመላው ዓለም ከሚገኙ ውድ ዋጋ ካላቸው የግል የስዕል ስብስቦች መካከል የመጀመሪያውን ቦታ ለመያዝ በመብቃቱ ስመጥር ሆነ። ስመጥር ሊሆን የቻለው በስብስቦቹ ጥራትና ብዛት የተነሳ ነው። የስዕሉን አዳራሽ እንዲጎበኙ ከሚጋበዙ ታላላቅ የታሪክና የምርምር ሰዎች እንዲሁም ፍቃድ ካገኙ እንግዶች በስተቀር ማንም ሰው እንዲጎበኝ አይፈቀድለትም። ኬት ስለ ስዕል ስብስቦቿ ከጋዜጠኞቹ ጋር ተወያይታ ወይንም ለመገናኛ ብዙሃን ሰዎች መግለጫ ሰጥታ አታውቅም። ከጋዜጠኞቹ ጋር ለመነጋገር ፈጽሞ ፍቃደኛ አይደለችም። በጣም ጥብቅ የሆነ ማንም ሊለውጠውና ሊያሻሽለው የማይችለው የራሷ የሆነ መመሪያ ነው ያላት። የኬትን የስዕል ስብስቦች ማንም ግለሰብ ወይንም ድርጅት ፎቶግራፍ እንዲያነሳ አይፈቀድለትም። የብላክዌል ቤተሰብ ወይንም የግል የሕይወት ታሪክ ወሰን የሌለውና ቢናገሩት ቢተርኩትና ቢጽፉት የማያልቅ ነው። የቤት ሰራተኞችም ሆኑ የኩባንያው ተቀጣሪዎች ስለ ብላክዌል ቤተሰብ ታሪክ መወያየት አይፈቀድላቸውም። አሉባልታዎችን፣ መጥፎ አመለካከቶችንና ግምቶችን ለማስወገድ ስትል
ኬት ከሌሎች ጋር ተመሳጥራ ታሪኩ በሚስጥር እንዲጠበቅ አድርጋለች። ሰዎች ስለ እርሷ የሚያውቁት ነገር ቢኖር በዓለም ላይ እጅግ በጣም ከበርቴና ጠንካራ ከሚባሉት ሴቶች አንዷ መሆኗን ብቻ ነው። ስለ እርሷ በብዙ ሺህ የሚቆጠሩ ጥያቄዎች ይቀርባሉ። መልስ የሚያገኙት ግን በጣም ጥቂቶቹ ናቸው። ኬት ለሊ ሮዚሊ ኢንስቲትዩት ሥራ መሪ ስልክ ደወለችና ቶኒ በምን ሁኔታ ላይ እንደሚገኝ ለማወቅ ፈልጌ ነበር የደወልኩት አለቻት። በጥሩ ሁኔታ ትምህርቱን በመከታተል ላይ ይገኛል ሚስ ብላክዌል። ያንቺ ልጅ ከሁሉ የበለጠ ግሩም ተማሪያችን ነው እሱ ብላ ዳይሬክተሯ ንግግሯን ልትቀጥል ስትል አቋረጠቻትና እኔ ይህንን ለማወቅና ለመስማት አይደለም የደወልኩት አለቻት። ስለ ቤተሰቧ ቀጥላ የምትናገረውን አምና ለመቀበል ቅር እያላት በብላክዌል ቤተሰቦች ውስጥ አንድ ችግር አለ፣ ማለቴ ስለ ቶኒ መንተባተብ አለቻት ለሥራ መሪዋ። እመቤቴ እስካሁን በልጆው ላይ አንድም የመንተባተብ ምልክት ታይቶበት አያውቅም። በትክክል ነው የሚናገረው። አረ ችግር የለበትም በማለት መለሰችላት። ኬት ከመጨነቋ የተነሳ ይህንን እስክትሰማ ተክዛ ነበር የቆየችው። ይህንን ከሰማች በኋላ ግን ከጭንቀቷ ተገላገለች። እርሷ ይህንን ቀደም ብላ የሚያልፍና ጊዜያዊ ችግር ነው ብትልም የስነ ልቦና አዋቂዎች ግን አሳስቧቸው ነበር። ከ4 ሳምንታት በኋላ ቶኒ ወደ ኒውዮርክ በተመለሰበት ቀን ኬት ከልጇ ጋር ለመገናኘት በአውሮፕላን ማረፊያ ቀደም ብላ በመድረስ በናፍቆት ትጠብቀው ነበር። ቶኒ የተሟላ ሰውነት፣ ሸጋ አቋም ያለውና መልከ መልካም ሆኗል። ስታየው ደስታና ኩራት ተሰማት። ሄሎ የኔ ውድ እንደምነህ ስትለው እኔ ደህና ነኝ እናቴ፣ አንቺስ እንደምነሽ በማለት የበኩሉን የናፍቆቱን ሰላምታ ሰነዘረላት። ቶኒ ለትምህርት በሄደበት ወቅት እናቱ ያሰባሰበቻቸውን ስዕሎች በእረፍት ጊዜው በጉጉት ሲያጠናና ሲመረምር ቆየ። የእርሱ ፍላጎት ሰዓሊ መሆን ስለሆነ በእረፍት ጊዜው ብሩሽና ቀለም ገዛና ራሱን በማስተማር አስመስሎ ለማሳል ይሞክር ጀመር። የሚስላቸው ስዕሎቹ ለሌሎች ግልጽ ስላይደሉ ለአንድም ሰው ለማሳየት ፈቃደኛ አልነበረም። የእኔ ስዕሎች በጣም ከሚደነቁት ከነዚህ ስዕሎች ጋር እንዴት ሊወዳደሩ ይችላሉ? ሲላት ኬት ስለ ቶኒ ስዕሎች ሳይሆን ስላከማቸቻቸው ስዕሎች አነሳችና አንድ ቀን እነዚህ ስዕሎች ሁሉ ያንተ የግል ንብረት ይሆናሉ የምወደው ልጄ በማለት መለሰችለት። ይህ አባባሏ የ13 ዓመቱን ልጅ ይበልጥ ጭንቀት ውስጥ ጣለው። እናቱ ግን ጭንቀቱን አልተረዳችለትም። እነኚህ ስዕሎች ሁሉ የእርሱ ንብረቶች ሊሆኑ አይችሉም። የማይችሉበት ምክንያት ለእነዚህ ስዕሎች መሳል መገኘትና መሰባሰብ ቶኒ አንዳችም አስተዋጽኦ ያላደረገ ስለሆነ ነው። ቶኒ የራሱን ዘዴና መንገድ እንደምንም ለማመቻቸትና ለመፈለግ ቁርጥ ሐሳብ ያለው ልጅ ነው። ከእናቱ ለመለየት ገና አልወሰነም። በእርሱ አካባቢ ያለው ነገር ሁሉ አስደሳች ነው። ኬት መሃል ላይ ሆኖ መመሪያና ትዕዛዝ ታስተላልፍለታለች፣ ትወያያለች፣ ትገበያያለች። ልጇንም ወደ አዳዲስ ቦታዎች እየወሰደችው በጣም ጠቃሚና አስፈላጊ ከሆኑ ሰዎች ጋር ታስተዋውቀዋለች። ኬት የተፈራችና በምሳሌነት የምትጠቀስ ሴት ናት። በመሆኑም ቶኒ በእናቱ ከመጠን በላይ ይመካባታል። እናቱ በዓለም ላይ በጣም የምትደነቅ ሴት እንደሆነች ተገንዝቧል። ቶኒ ራሱን እንደ ጥፋተኛ ቆጠረ። እዚህ ውሳኔ ላይ ሊደርስ የቻለው ሲናገር የሚንተባተበው ኬት ስትኖር ብቻ ስለሆነ ነበር። ኬት እስከ ዛሬ ድረስ ልጇ በጣም እንደሚያከብራትና ከዚህም የተነሳ በጣም እንደሚፈራት ምንም አታውቅም ነበር። አንድ ቀን በእረፍት ጊዜው እቤት ውስጥ ሆኖ ጥያቄ እስካቀረበላት ድረስ ችግሩን አልተረዳችለትም ነበር። እንዲህ ሲል ነበር የጠየቃት። እናቴ አንቺ ዓለምን ታስተዳድሪያለሽን? በጥያቄው ሳቀችና እርግጥ ነው ዓለምን አላስተዳድርም፣
ነገር ግን ይህንን የመሰለ የማይረባ ጥያቄ ለመጠየቅ የገፋፋ ምንድነው? አለችው። የትምህርት ቤት ጓደኞቼ በሙሉ የሚያወሩት ስለ አንቺ ነው። አንቺ በእርግጥም ትልቅ ሰው ነሽ ሲላት፣ እኔ ያንተ እናት ነኝ አለችው። ቶኒ በዓለም ላይ ከሁሉም የበለጠ የሚመኘው ነገር ቢኖር ኬትን ማስደሰት ብቻ ነው። እናቱ ስለ ኩባንያው እድገት፣ ዛሬ ስላለበት ሁኔታ፣ ስለ አስተዳደሩና ስለ አመራሩ እንዲሁም ስለ ወደፊቱ ሁኔታ ምን ያህል እንደምታስብና እንደምትጨነቅ ያውቃል። በመሆኑም ለእናቱ ያዝናል። የኩባንያውን የወደፊት ሁኔታ ሲያስብ ደግሞ እርሱ ሊመራው እንደማይችል ስለሚገነዘብ ይቆጫል። ይህንን ስሜቱን ለእናቱ ሊገልጽላት በሚሞክርበት ወቅት ትስቅበትና ስሜት የማይሰጥ ነገር ነው በማለት ሐሳቡን ታጣጥልበታለች። በመጨረሻም ቶኒ፣ አንተ ወደፊት ምን ማድረግ እንደሚገባ ለማወቅ እኮ አሁን በጣም ልጅ ነህ፣ ዕድሜ አይፈቅድልህም ትለዋለች። እንዲህ ስትለው ከመጨነቁና መንፈሱ ከመረበሹ የተነሳ መንተባተብ ይጀምረዋል። ቶኒ ሰዓሊ የመሆን ፍላጎት አድሮበታል። ይህንንም ሙያ የመረጠው ውበትን በማጥመድና በመያዝ ለብዙ ጊዜ ለማቆየት ወይንም የተፈጥሮ ውበትን በዘላለማዊ ነገር ላይ ቀርጾ በማኖር ለትውልድ ለማስተላለፍ ስለፈለገ ሲሆን ይህንን ማከናወን ደግሞ አንድ የረባ ነገር ለዓለም ማበርከት መሆኑን ጭምር ያምንበታል። ወደ ውጪ ሀገር በተለይም ወደ ፓሪስ ሄዶ የስዕል ሙያን ለመማር ፈለገ። በመሆኑም ስለ ሁኔታው እናቱን በጥንቃቄ ማማከር እንዳለበት ተገነዘበ። ኬትና ቶኒ በአንድነት ሆነው በጣም አስደሳች ጊዜ አሳለፉ። ኬት በጣም ሰፊ ግቢ ያለው የትልቅ መኖሪያ ቤት ባለቤት ናት። በፖልም የመዋኛ ስፍራ፣ በሳውዝ ካሮላይና የመኖሪያ ቤቶችን እንዲሁም በኬንቴኪ የፈረሶች ማርቢያ የሆነውን የእርሻ ቦታ ገዝታለታለች። እነኚህን ስፍራዎች በቶኒ የእረፍት ጊዜ አብረው ሆነው በመዘዋወር ጎብኝተዋቸዋል። ኬት የፈረስ ውድድር ስፖርትን በጣም ትወዳለች። የእርሷ የውድድር ፈረሶች ማሳደጊያ ቦታ በዓለም ካሉ ከሚባሉት የፈረሶች ማሳደጊያ ቦታዎች ሁሉ የበለጠና ተወዳዳሪ የሌለው ነው። ቶኒ ትምህርት በሌለው ቀን ከእርሷ ፈረሶች አንዱ ውድድር ያለበት ከሆነ ይዛው በመሄድ ውድድሩ እንዲመለከት ታደርጋለች። ከእናቱ ጋር በተዘጋጀለት ቦታ ይቀመጥና እናቱ ላንቃዋ እስከሚሰነጠቅ እየጮኸች ለተወዳዳሪዎች ድጋፍ ስትሰጥና ስታበረታታ በአድናቆት ይመለከታታል። የእርሷ ደስታ በውድድሩ እንጂ ከገንዘብ ጋር ምንም አይነት ግንኙነት እንደሌለው ቶኒ ተረድቷታል። እያሸነፍን ነው ቶኒ፣ ዘወትር አስታውስ፣ ዋናው ቁም ነገሩ ማሸነፉ ላይ ነው አለችው። በዳርክ ሃርበር ያሳለፉት ጊዜ አስደሳች ነበረ። በበጋ ወራት በእግር ጉዞ ሽርሽር በመሄድ ጀልባ በመቅዘፍና የስዕል አዳራሾችን በመጎብኘት ጊዜያቸውን ያሳልፋሉ። በክረምት ወራት ደግሞ ለበረዶ ስፖርት መወዳደሪያነትና ማዘውተሪያነት በተሰራ ጫማ እየተጠቀሙ ይጫወታሉ። በቤት ውስጥ ሲሆኑ ደግሞ በትልቁ የእሳት ምድጃ አጠገብ ይቀመጡና ኬት ለልጇ ከወንድ አያቷ ታሪክ ትጀምርና ስለ መላው ቤተሰብና ስለ ባንዳ እንዲሁም ማዳም ኤግነስና ሰራተኞቿ ለቶኒ ሴት አያት ስላደረገችላት ግብዣና ስላበረከተችላት ስጦታዎች ወዘተ ታወራለታለች። የሚያስደንቅ ታሪክ ያለው ቤተሰብ ነበር። ሊኮሩበትና ሊመኩበት የሚገባ ቤተሰብ፣ ከፍተኛ ግምት ሊሰጠው የሚገባ ቤተሰብ ነው። ክሩገር ብረንት ሊሚትድ አንድ ቀን ያንተ ይሆናል ቶኒ፣ ኩባንያውን አንተ ተተክተህ ትመራውና ብላ ንግግሯ ልትቀጥል ስትል አቋረጣት። እኔ ኩባንያውን ለመምራት አልፈልግም እማዬ። እኔ በትልቅ የንግድ ሥራ ስልጣን አላምንም። በዚህ መኖር እኔ አልፈልግም ሲል ተናገራት። ኬት በንዴት ትጋለች። አንተ የማትረባ ቂላቂል፣ ስለ ትልቅ የንግድ ሥራ ምን የምታውቀው ነገር አለ? እኔ በመላው ዓለም የምዘዋወረው መጥፎ ሥራን፣ ተንኮልንና ኃጢአትን ለማስፋፋት ይመስላል? ሰዎችን ለመጉዳት ወይንስ ክሩገር ብሬንት ኩባንያ ጨካኝ
ምህረት የለሽ ገንዘብ ለማካበት ብቻ የተቋቋመ፣ ለገንዘብ ሲል በመንገዱ ላይ ያገኛቸውን ሁሉ በድጋሚ እንዳያንሰራሩ እያደረገ ለራሱ በመበልጸግ ብቻ የሚጣጣር ኩባንያ ይመስላል። እሺ ደና፣ አንድ ነገር ልንገርህ ልጄ። ክርስቶስ ከሁሉም አብልጦ ከሚወዳቸው ጥሩ ተግባሮች ይሄ ሁለተኛው ነው። እኛ አዳኞች ነን ቶኒ። በብዙ መቶና በብዙ ሺህ የሚቆጠሩ ሰዎችን ሕይወት እናድናለን። ስራ አጥ በሆነና ችግር በበዛበት አካባቢ ወይንም ሀገር ፋብሪካ በምንከፍትበት ጊዜ በዚያ የሚኖሩ ሰዎች በፋብሪካው ውስጥ ስራ የማግኘት እድላቸው ሰፊ ይሆናል። እየሰሩ በሚያገኙት ገቢ ደህና ኑሮ ኖረው ትምህርት ቤትና ቤተ መጻሕፍት ለማቋቋም፣ ቤተ ክርስቲያን ለማነጽ፣ ለልጆቻቸውም ተመጣጣኝ ምግብ ለመመገብ፣ ልብስ ለመግዛትና የሕፃናት መዋያዎችንና መዝናኛዎችን ለመስራት ይችላሉ። በዚህ የተነሳ እኛ የነሱ ታዳጊዎች ሆነናል። ስለሆነም ታላቅ የንግድ ሥራንና ሥልጣንን በድጋሚ አንቋሽሽ ስትናገር መስማት አልፈልግም አለችው። የሰጣት መልስ እኔ በጣም አዝናለሁ እማዬ የሚል ብቻ ነበር። ቶኒ የሚመኘውና የሚያስበው ሰዓሊ እሆናለሁ፣ መሆን አለብኝ እያለ ነበር። ቶኒ 15 ዓመት በሞላው ጊዜ የእረፍት ጊዜውን በደቡብ አፍሪካ እንዲያሳልፍ እናቱ መከረችው። እስከዚህ ዕድሜው ድረስ ወደ ደቡብ አፍሪካ ሄዶ አያውቅም። እኔ በአሁኑ ጊዜ ወደ ሌላ ቦታ መሄድ አልችልም ቶኒ። እዚያ ለመሄድ ፈቃደኛ ከሆንክ ደቡብ አፍሪካ አስደናቂ ሀገር እንደሆነ ልትገነዘብ ትችላለህ። በእኔ በኩል አስፈላጊውን ሁሉ አዘጋጅልሃለሁ አለችው። የእረፍት ጊዜን በዳርክ ሃርበር አሳልፋለሁ የሚል ግምት ነበረኝ እማዬ፣ የኔ እናት ሲላት፣ ግድ የለም በሚቀጥለው የበጋ ወቅት የእረፍት ጊዜን በዳርክ ሃርበር ታሳልፋለህ። በአሁኑ ጊዜ ወደ ደቡብ አፍሪካ እንድትሄድና በዚያም የእረፍት ጊዜህን እንድታሳልፍ ፍላጎቴ ነው አለችው ቁርጥ ባለ አነጋገር። ኬት በደቡብ አፍሪካ የሚገኘውን የክሩገር ብረንት ኩባንያ ሥራ አስኪያጁን አስጠርታው ሁኔታውን አንድ በአንድ አስረዳችውና ስለ ቶኒ የጉዞ ዝርዝር በአንድ ላይ ሆነው ፕሮግራሙን አዘጋጁ። እያንዳንዷ ቀን በፕሮግራም እንድትያዝ አደረጉ። ይህ የእረፍት ጊዜ ለቶኒ በጣም አስደሳችና አዝናኝና አስደናቂ እንዲሆን ጣሩለት። ይህንን ያደረጉት ቶኒ ስለ ኩባንያው ይበልጥ እንዲረዳ፣ በኩባንያው ላይ ያለው እምነት እንዲጠነክርና ሐሳቡንም እንዲለውጥ ለማድረግ ነው። ቶኒ ወደ ደቡብ አፍሪካ ከሄደ በኋላ ኬት በየቀኑ ስለ እርሱ ሁኔታ ሪፖርት ትቀበላለች። የወርቅ ማዕድን ከሚገኝባቸው ቦታዎች ወደ አንዱ በመሄድ ጉብኝት ያደረገ ሲሆን ወደ ዕንቁ ማምረቻ በመሄድም ለ2 ቀናት ያህል የክሩገር ብረንት ሊሚትድ ፋብሪካዎችንና ድርጅቶችን በመዘዋወር ጎበኛቸው። ከዚያም ወደ ኬንያ በመሄድ የመኪና እሽቅድድም ውድድሮችን ተመለከተ። የእረፍት ጊዜውን ሊፈጽም ጥቂት ቀናት ሲቀሩት ኬት ለኩባንያው ሥራ አስኪያጅ ስልክ ደወለችለት። ቶኒን እረፍቱ እንዴት ይዞታል ባክህ ስትል ጠየቀችው። ቶኒ ባስደሳች ሁኔታ የእረፍት ጊዜውን አሳልፏል ሚስ ብላክዌል። እንዲያውም ዛሬ ጠዋት የእረፍት ጊዜውን ጥቂት ማራዘም ይችል እንደሆነ ጠይቆኝ ነበር በማለት መለሰላት። ኬት ይህንን ስትሰማ ከፍተኛ ደስታ ተሰማትና በጣም ግሩም ነው፣ አመሰግናለሁ አለችው። የቶኒ የእረፍት ጊዜ እንደተፈጸመ ወደ እንግሊዝ ሀገር በተለይም ወደ ሳውዛምፕተን ተጓዘ። ወደዚያ የሄደው በፓን አሜሪካን አየር መንገድ አውሮፕላን ተሳፍሮ ወደ አሜሪካ ለመጓዝ ነበር። ኬት በጣም ጠቃሚ የነበረውን ስብሰባ ሰርዛ የፓን አሜሪካ አየር መንገድ አዲስ ወደ አሰራውና ላጓርዲያ ተብሎ ወደሚጠራው አውሮፕላን ማረፊያ በመሄድ ተርሚናሉ ውስጥ ሆና ልጇን እንኳን ደህና መጣ ለማለት በጉጉት ትጠባበቀው ጀመር። ቶኒን ስታገኘው ውብ የሆነው ፊቱ በደስታ ስሜት ይበልጥ ፈክቶ ነበር። በደቡብ አፍሪካ ጥሩ ጊዜ አሳለፍክ የሞዴ ልጄ በማለት ስትጠይቀው፣ ደቡብ አፍሪካ በጣም ልዩ ውብና አስደሳች ሀገር ናት። እናቴ ወደ ናቢብ በረሃ ወስደውኝ የኔ ወንድ አያት ከወንድ ቅድመ አያቴ ከቫንደር መርዌ ዕንቁዎችን የሰረቀበትን ቦታ
እያንዳንዱን አሳዩኝ። አውቀሻል ግን ይህን አላት። እርሱ አልሰረቃቸውም ቶኒ፣ የወሰደው የራሱን ድርሻ ወይንም ለእርሱ ይገባው የነበረውን ዕንቁ ነው አለችው አባባሉን እያረመች። እርግጠኛ ነሽ? ያም ሆነ ይህ እኔ ወደዚያ ቦታ ሄጄ ነበር ለማለት ነው አላት በማሾፍ። በዚያ የባህር ሚስ የለም፣ ነገር ግን አሁንም ቢሆን ዘበኞቹ ውሾችና ሌሎች ነገሮች አሏቸው። ሆኖም ከዕንቁ ለአይነት አንድ እንኳን አልሰጡኝም አላት እየሳቀ። ኬትም ከመደሰቷ የተነሳ በኃይል ሳቀችና ለአንተ ናሙና መስጠት የለባቸውም የኔ ውድ። ይህንን ያልኩበት ምክንያት አንድ ቀን ሁሉም ዕንቁዎች የአንተ ንብረቶች መሆናቸውን የማይቀር ስለሆነ ነው። እሺ አለችው። ይህንን ለሰዎች አንቺ ንገሪያቸው፣ እኔ ብነግራቸው አይሰሙኝም አላት። ቅፍ አደረገችውና በጉብኝትህ ተደስተሃል ወይስ አልተደሰትክም ልጄ በማለት ጠየቀችው። መልስ ባይሰጣትም ቶኒ በመጨረሻ የወደፊቱ የእርሱ ሀብትና ቅርስ ስለሚሆነው ነገር መጓጓቱንና ባየው ሁሉ መደሰቱን ኬት ስለተገነዘበች ሐሳቤ ተሳካ በማለት እጅግ በውስጧ ተደሰተች። እኔ ከሁሉ የበለጠ ምን እንደምወድ ታውቂያለሽ ሲላት ኬት በእናትነት ፍቅር እየተመለከተችው ዛቀች። ምንድነው ይበልጥ የምትወደው እባክህ አለችው። የተፈጥሮ ውበትን ነው ይበልጥ የምወደው። እኔ የእረፍት ጊዜን ባሳለፍኩባቸውና ተዘዋውሬ ባየኋቸው በእነዚያ ቦታዎች ሁሉ ያሉትን የመሬት አቀማመጦች ሁሉንም ስያቸዋለሁ። ደቡብ አፍሪካን ለቅቄ መምጣት አልፈለኩም ነበር። አሁንም ቢሆን ተመልሼ ወደዚያ በመሄድ ስዕል ለመሳል ፈልጋለሁ አላት። ስዕል መሳል በማለት ኬት የመጓጓት ስሜት በተሞላበት መልክ ለመናገር እየሞከረች ይሄ አስደናቂና ጥሩ የጊዜ ማሳለፊያ ፍላጎትን የሚያንጸባርቅ ነው ቶኒ አለችው። አይደለም፣ ለጊዜ ማሳለፊያነት እንኳን ማለቴ አይደለም እናቴ። እኔ ወደፊት ሰዓሊ መሆን እፈልጋለሁ። በዚህ ምርጫዬ ላይ ብዙ ጊዜ አስቤበታለሁ። የስዕል ሙያን ለማጥናት ወደ ፓሪስም እሄዳለሁ። በስዕል ተሰጥኦ እንዳለኝ በደንብ ያውቃለሁ አላት። ይህንን ስትሰማ ኬት መንፈሷ በጭንቀት ተዋጠና ቀሪውን ሕይወትን ስዕል በመሳል ማሳለፍ ትፈልጋለህ በማለት ስትጠይቀው አዎ እናቴ፣ እኔ እፈልጋለሁ። በሕይወቴ ከልቤ በእርግጠኝነት ነው ይሄን የምወደውና የምመርጠው። እኔ በቃ ስዕል ሰዓሊ መሆን ነው የምፈልገው ሲል መለሰላት። እናትና ልጁ በአስተሳሰብና በፍላጎት ተለያዩ። በዚህ ጊዜ ኬት እንደተሸነፈችና የእርሷ ፍላጎትና ምኞት እንዳልተሳካ አወቀች። ቶኒ የራሱን ሕይወት ለመኖር መብት እንዳለው ተገነዘበች። መብቱ የተጠበቀ ቢሆንም ልጄ ይህንን የመሰለ መጥፎ ምርጫ ላይ ሲወድቅ እንዴት ዝም ብዬ ፈቅድለታለሁ በማለት ራሷን ጠየቀች። በመስከረም ወር ከእናትና ልጅ ፍላጎትና ውሳኔ ውጪ የሆነ ነገር ተከሰተ። ይኸውም በአውሮፓ ጦርነት መነሳቱ ነበር። የፋይናንስና የንግድ ትምህርት ቤት በሆነው በሆርተን ትምህርት ቤት ተመዝግበ እንድትማር ፈልጋለሁ። ከ2 ዓመት በኋላ በዚያን ጊዜም አርቲስት የመሆን ፍላጎት የሚኖር ከሆነ የኔን ምርቃትና በረከቱን ታገኛለህ አለችው። ኬት ይህንን የተናገረችው በ2 ዓመት ውስጥ ቶኒ አስተሳሰቡን እንደሚለውጥ እርግጠኛ በመሆኗ ነበር። የኬት ልጅ ይህንን ሁሉ ሀብት ሞልቶ ተርፎት በቁርጥራጭ ሸራዎች ላይ ስዕል እየሳለና ቀለም እየቀባ ይኖራል ማለትን ማንም ሊያምነው የማይችል ነገር ነው። ምንም ይምረጥ ምንም ቶኒ የኬት ልጅ ነው። ለኬት ብላክዌል ሁለተኛው የዓለም ጦርነት እንዳለፈው ሁሉ ሌላ ጥሩ ዕድልና አጋጣሚ ከፈተላት። በመላው ዓለም የተለያዩ የወታደራዊ ዕቃዎች አቅርቦት ከፍተኛ ችግር መኖሩን ተገነዘበች። ይህንን ሁኔታ ማቃለልና ማሟላት የሚችለው ደግሞ ክሩገር ብሬንት ኩባንያ ነው። የኩባንያው አንዱ ምድብ ለጦር ኃይሎች አስፈላጊ ዕቃዎችን ሲያቀርብ፣ ሌላው ደግሞ የሰላማዊ ሰዎችን ፍላጎት የሚያሟሉ ዕቃዎችን ማቅረቡን ቀጥሏል። ገበያው ስለጦፈ የኩባንያው ፋብሪካዎች
24 ሰዓት ይሰሩ ጀመር። አሜሪካ በዚህ ጦርነት በገለልተኝነት እንደማትቆይ ኬት እርግጠኛ ነበረች። ፕሬዝዳንት ፍራንክሊን ዲ ሩዝቬልት ሀገሪቱ የዲሞክራሲ መናኸሪያ እንድትሆን ጥሪ አድርገው ነበርና መጋቢት 11 ቀን 1941 የማዳበር፣ የማከራየት፣ የመኮናተር ሕግ እንዲረቅና ወደ ኮንግረሱ እንዲቀርብ አደረጉ። የጦር ቃል ኪዳን ሀገሮች መርከቦች ላይ ስጋት ያደረ ከመሆኑም በቀር የሚተላለፉባቸው የባህር በሮች ሁሉ ተዘግተውባቸዋል። በወደቦችም እንዳይገለገሉ ተጽዕኖ ተደርጎባቸዋል። የጦር ጀልባዎችና የጀርመን ባህር ጠለቅ መርከቦች የጦር ቃል ኪዳን ሀገሮች ንብረት የሆኑ ብዙ መርከቦችን በማጥቃት አሰጠሟቸው። ጀርመኖች በጦርነቱ አምነውበትና ራሳቸውን መስዋዕት ለማድረግ በቅድሚያ አስበውበት ስለተነሱ ጦርነቱን ለማቆም ምንም አይነት ፍላጎት ያላቸው አይመስሉም። የቨርሳይለሱን ውል ወይንም ስምምነት በመጣስ አዶልፍ ሂትለር በታሪክ ውስጥ ተወዳዳሪ የማይገኝለት ታላቅ የጦር ኃይልና መሳሪያን አደራጀ። አዲስና ቤልትዝ ግሪክ ቴክኒክ በመባል በሚታወቀው የውጊያ ስልት ጀርመን በቅድሚያ ሆላንድን ቀጥሎም ቤልጂግንና ኔዘርላንድን ወረረች። ወዲያውኑ ዴንማርክን፣ ኖርዌይን፣ ሉክዘምበርግንና ፈረንሳይን በተከታታይ በመውረር አጠቃች። ናዚ በወረሳቸው በክሩገር ብረንት ኩባንያ ፋብሪካዎች ውስጥ ይሰሩ የነበሩ ይሁዳውያን ተይዘው ከታሰሩ በኋላ እስረኞች ወደሚከማቹበት ስፍራ መወሰዳቸውን ኬት ሰማች። 2 ጊዜ ያህል የስልክ ጥሪ ካደረገች በኋላ በተከታዩ ሳምንት ወደ ስዊዘርላንድ ተጓዘች። ስዊዘርላንድ ደርሳ ዙሪክ በሚገኘው ባውር አውላክ ተብሎ በሚጠራው ሆቴል እንደገባች ኮሎኔል ብሪክማን እርሷን ለማነጋገር እንደሚፈልግ መልእክት ደረሳት። ብሪንክማን ካሁን በፊት በርሊን የሚገኘው የክሩገር ብረንት ሊሚትድ ቅርንጫፍ ፋብሪካ ሥራ አስኪያጅ ነበር። ፋብሪካው በናዚ መንግሥት ከተወረሰ በኋላ ብሪንክማን የኮሎኔልነት ማዕረግ ተሰጥቶት ሥራውን እንዲመራ ተደርጎ ነበር። ኬትን ለማየት ወደ ሆቴሉ መጣ። አንቺን በማየቴ በጣም ደስ ተሰኝቻለሁ ሚስ ብላክዌል። ላንቺ የሚሰጥ መልእክት ከመንግስቴ ይዤ መጥቻለሁ። እኛ ጦርነቱን እንዳሸነፍን ወዲያውኑ ፋብሪካው ላንቺ እንደሚመለስልሽ እንዳረጋግጥልሽ መንግስቴ እኔን ወክሎኛል በማለት ነገራት። አያይዞም ጋውን በፊት ታይቶ በማይታወቅና ተወዳዳሪ በማይገኝለት ሁኔታ ጀርመን ከመላው ዓለም በኢንዱስትሪ ማንም የማይወዳደራት ኃያል ሀገር ትሆናለች። በዚያን ጊዜ የሰዎችን ትብብር እንሻለን። ከኛ ጋር ተባብረው ለመስራት የሚፈልጉ ሰዎችን በደስታ እንቀበላለን። አንቺን የመሰሉ የዳበረ ልምድ ያላቸውን ሰዎች ትብብር በጥብቅ እንፈልገዋለን። ጀርመን በጦርነቱ የተሸነፈች እንደሆነስ ብላ ስትጠይቀው ኮሎኔል ብሪንክማን ከንፈሮቹን በትንሹም በማላቀቅ ጥቂት ፈገግ እንደማለት ሞከረና አንቺም እኔም እንደማይሞከር ልቦናችን ያውቀዋል ሚስ ብላክዌል አይደለም? አሜሪካ በአውሮፓ ንግድ ውስጥ ከመግባት መታቀቧ ብልህነቷን አረጋግጦለታል። በዚህ አቋሟ እንደምትቀጥልም ተስፋ አደርጋለሁ አላት። ወደፊት ዘንበል ብላ ወደ እርሱ ጠጋ በማለት ሰሞኑን አንዳንድ አሉባልታዎች ሰምቻለሁ። ይኸውም በፋብሪካችን የሚሰሩ ይሁዳውያን ተይዘው ወደ እስረኞች ማጠራቀሚያ ካምፕ ተወስደው ተገለዋል የሚል ነው። ይሄ እውነት ነው ኮሎኔል? ስትል ጠየቀችው። ይሄ የእንግሊዞቹ ፕሮፓጋንዳ እንደሆነ አረጋግጥልሻለሁ። ይሁዳውያኖች ካምፖችንና መጠለያዎችን እንዲሰሩ በትዕዛዝ መላካቸው እርግጥ ነው። እኔ በወታደራዊ መኮንንነቴ ለእነርሱ ሊደረግላቸው የሚገባ ሁሉ እንደሚደረግላቸው እውነተኛ ቃሌን ልሰጥሽ እወዳለሁ አላት። ኬት የነገራት ሁሉ በትክክል ምን እንደሆነ ባለመረዳቷ ተገረመችና ሁኔታውን ለማጣራት አቀደች። በሚቀጥለው ቀን አቶ ቡለር ከሚባለውና ስመጥር ከሆነው ጀርመናዊ ነጋዴ ጋር
ለመነጋገር ቀጠሮ ያዘች። ቡለር ዕድሜው 50ዎቹ ዓመታት ውስጥ ነው። ከኬት ጋር በሆነ ሆፍ አጠገብ በምትገኘው ትንሽ ካፍቴሪያ ተገናኙ። ኸር ቡለር ሰው የሌለበትን አካባቢ ካጣራ በኋላ ማዕዘኑ አጠገብ ካለው ጠረጴዛ በመሄድ ተቀመጡ። ኬት ለስለስ ባለ አነጋገር ይሁዳውያኖቹ ወደ ገለልተኛ ሀገር እንዲሄዱ በሚስጥርና በድብቅ መርዳት መጀመርህን ሰዎች ነገሩኝ። የሰማሁት እውነት ነው? ስትል ጠየቀችው። ሐሰት ነው ሚስ ብላክዌል። ይህንን መስራት ሀገርን እንደ መክዳት የሚቆጠርና ተርድ ሪችን መቃወም ማለትም ከ1933 እስከ 1945 ያለውን የጀርመን ናዚ አገዛዝን መቃወም ነው አላት። ይህንን ተግባርህን በሚገባ ለማካሄድ በገንዘብ የሚረዳ ሰው በመፈለግ ላይ መሆንህን ሰምቼ ነበር ስትለው፣ ኸር ቡለር ራሱን ነቀነቀና በድብቅ ወይንም በሚስጥር የምሰራው ሥራ እስከሌለ ድረስ ለሥራው ማካሄጃ የሚሆነኝ ገንዘብ የምፈልግበት ምንም ምክንያት አይኖረኝም አይደለም እንዴ አላትና አይኑን በንዴት እያጉረጠረጠ የካፍቴሪያውን ጣሪያ ግድግዳውንና ወለሉን በተደጋጋሚ መመልከቱን ቀጠለ። ኸር ቡለር በየቀኑ የሚተነፍሰው አየር፣ የሚተኛው እንቅልፍ፣ በአጠቃላይ በእያንዳንዱ ቀን የሚመራው ሕይወት ሁሉ ከአደጋ ጋር የተቆራኘ ነው። በመጠኑም ቢሆን ባለኝ አቅም ሁሉም አንተን ለመረዳት ተስፋ አድርጌ ነበር የመጣሁት። ክሩገር ብረንት ሊሚትድ በገለልተኛና የጦር ቃል ኪዳን ሀገሮች ተባባሪ በሆኑ ሀገሮች ውስጥ ብዙ ፋብሪካዎች አሉት። ፋብሪካዎቹ ባሉበት ሀገር በስደተኝነት የመኖሪያ ፍቃድ የሚያገኙ ሰዎች ካሉ ሥራ እንዲያገኙ እኔ ሁኔታዎችን ሁሉ አመቻችላቸዋለሁ አለችው ኬት ጥንቃቄ በተሞላበት ሁኔታ። ኸር ቡለር ቁጭ ብሎ መራራ ቡናውን ሲጠጣ ቆየና በመጨረሻም አንቺ ስለምትያቸው ነገሮች ሁሉ እኔ የማውቀው አንዳችም ነገር የለኝም። ፖለቲካ በአሁኑ ጊዜ አደገኛ ነው። ሆኖም አንቺ ከፍ ያለ ስቃይ የደረሰባቸውንና የተቸገሩ ሰዎችን ለመርዳት ፈቃደኛ ከሆንሽና ፍላጎቱ ካለሽ በእንግሊዝ ሀገር በተከሰተው አሰቃቂ ሁኔታ በሽታ የተነሳ በከፍተኛ ስቃይ ላይ የሚገኝ አጎት ስላለኝ እርሱን ብትረጅልኝ አመሰግንሻለሁ። ለሕክምና የሚያወጣው እጅግ ብዙ ገንዘብ ስለሆነ ተቸግሯል አላት። ምን ያለው ስትል ጠየቀችው። በወር $50,000 ነው አላት። ለሕክምና የሚያስፈልገውን ገንዘብ ለመስጠት ወይንም ለመክፈል ፈቃደኛ ነኝ። ሆኖም ሁኔታዎቹ በቅድሚያ ሊመቻቹልኝ ይገባል። አስፈላጊ ሁሉ ከተመቻቸ በቀላሉ ገንዘቡን ወደ ስዊዝ ባንክ ለመላክ ይቻላል አለችው። ሊመቻች ይችላል። የኔ አጎት ይህንን ሲያገኝ እጅግ ይደሰታል አላት። ከ8 ሳምንታት በኋላ ተስፋ በሚጣልበት ሁኔታ ጥቂት ይሁዳውያን ስደተኞች በክሩገር ብረንት ፋብሪካዎች ተቀጥረው ለመስራት ወደ ጦር ቃል ኪዳን ሀገሮች መምጣት ጀመሩ። በሁለተኛው ዓመት መጨረሻ ላይ ቶኒ ትምህርቱን አቋርጦ ሁኔታውን ለመንገር ወደ ኬት ቢሮ ሄደ። በበኩሌ ሞከርኩኝ የኔ እናት፣ በእርግጥ አድርጌያለሁ። አስተሳሰቤን እንደገና እያስተካከልኩኝ፣ እኔ ግን ስዕል ለመማር ፈልጋለሁ። ጦርነቱ እንደተፈጸመ ወደ ፓሪስ እሄዳለሁ አላት። ቶኒ የሚናገረው እያንዳንዱ ቃል ኬትን በመዶሻ እንደተመታች ያህል ያማት ነበር። ቅር እንደሚልሽ አውቃለሁ። ሆኖም የራሴ ሕይወት መኖር አለብኝ። ጥሩ እንደመሆን አስባለሁ። በእርግጥም ጥሩ ሰው ሆናለሁ አላትና በኬት ፊት ላይ ያለውን ሁኔታ ተመለከተ። አንቺ እንዳደርግ የጠየቅሽኝን አድርጌያለሁ። እንድፈጽም ያዘዝሽኝንም ፈጽሜያለሁ። አሁን ደግሞ ለኔ ድል መስጠት አለብሽ እናቴ። ቺካጎ የሚገኘው የስዕል ኢንስቲትዩት ተቀብሎኛል ሲላት የኬት አእምሮ በንዴት ጦፈ። በኬት ዘንድ ቶኒ ማድረግ የሚፈልገው የማይረባና ቁም ነገር የሌለው ነገር ነው። እርሷ የምትችለው ነገር ቢኖር ወደ ቺካጎ መቼ ለመሄድ አስበሃል?
በማለት መጠየቅን ብቻ ነው። ምዝገባው የሚጀምረው ወሩ በገባ በ15ኛው ቀን ላይ ነው። ዛሬ ቀኑ ስንት ነው? ዲሴምበር 6 ቀን ነው። እሁድ ዲሴምበር 7 ቀን 1941 የናካጂማ የቦምብ ስኳድሮኖች በዜሮ የውጊያ አውሮፕላኖችና የጃፓን ኢምፔሪያል ባህር ኃይሎች የፒርልን ወደብን አጠቁ። በመሆኑም በተከታዩ ቀን አሜሪካ በጦርነቱ ውስጥ ገባች። በዚያን ዕለት ከሰዓት በኋላ ቶኒ በባህር ኃይል ጓድ ውስጥ ለማገልገል ተመለመለ። በመኮንኖች ትምህርት ቤት እንዲሰለጥን በቨርጂኒያ ግዛት ወደሚገኘው ኳንቲኮ ተብሎ ወደሚጠራው ማሰልጠኛ ስፍራ ተወሰደ። ስልጠናውን ጨርሶ እንደተመረቀ በደቡብ ፓሲፊክ ለግዳጅ ተሰማራ። ኬት ከመጠን ያለፈ ጭንቀት ውስጥ ወደቀች። በገደል አፋፍ ላይ እንደምትኖር ቆጠረችው። የሥራ ሰዓቷ የኩባንያውን ሥራ በመስራት በጣም የተጨናነቀ ነው። ሆኖም ከሥራው ሌላ በአእምሮዋ ውስጥ የፍርሃት ደወል በየጊዜው ያንቃጭልባታል። ፍርሃት ሊያድርባት የቻለው ስለ ቶኒ አሰቃቂ ዜና ማለትም ቆሰለ ወይንም ሞተ የሚል ወሬ ሰማይ ይሆናል በማለት ከመስጋቷ የተነሳ ነው። ከጃፓን ጋር የሚካሄደው ጦርነት በመጥፎ ሁኔታ ቀጥሏል። የጃፓን ቦምብ ጣይ አውሮፕላኖች በጉአም በሚድዋይና በዌክ ደሴቶች የሚኖሩትን የአሜሪካ የጦር ሰፈሮች በቦምብ ክፉኛ መደብደባቸው ተሰማ። በየካቲት ወር 1942 ሲንጋፖርን በቁጥጥራቸው ስር አደረጉ። ከዚያም ገስግሰው አዲሷን ብሪታንያን፣ አዲሷን አየርላንድንና የሰለሞንን ደሴቶችን ለመያዝ ቻሉ። ጀነራል ዶግላስ ማካርተር ፊሊፒንስን ለቆ እንዲወጣ ተገደደ። ጀርመን፣ ጣሊያንና ጃፓን የፈጠሩት የጦር ኅብረት ቀስ በቀስ ዓለምን በጦርነት ማሸነፉን ቀጥሏል። የጦርነቱ ጥላ በመላው ዓለም ሀገሮች ላይም አጠላ። ኬት ይህንን ስትሰማ ቶኒ ተማርኮ ይወሰድና ይሰቃይ ይሆናል በማለት በእጅጉ ፈራች። ባላት ሀብትና ገንዘብ በዚህም የተነሳ ባገኘችው ተፈሪነት፣ ተከባሪነትና ስልጣን ለቶኒ ልታደርግ የቻለችውን ቅንጣት ያህል ነገር የለም። ልታደርግ የምትችለው ቢኖር መጸለይና አምላክን መለመን ብቻ ነበር። ከቶኒ የምትላከው እያንዳንዷ ደብዳቤ የተሰፋ መብራት ወይንም ምልክት ናት። የደብዳቤው መድረስ ደብዳቤው እናቱ ዘንድ ከመድረሱ ጥቂት ሳምንታት በፊት ቶኒ ደህና መሆኑንና በሕይወት መኖሩን የሚያረጋግጥ ነው። በመሃሉ ቶኒ በመጽሐፉ ላይ እኛን እዚህ ጨለማ ውስጥ ነው ያስቀመጡን፣ ምንም ነገር አይገልጹልንም፣ ሁሉንም ነገር በሚስጥር ይዙታል፣ ስለምንም እንድናውቅ አይፈልጉም። ሩሲያውያን አሁንም ጦርነቱን ቀጥለውታል። የጃፓን ወታደር በጣም ጨካኝ ነው፣ እርሱን ማክበር አለብሽ። ሞትን ፈጽሞ አልፈራውም። በስቴት ምን እየተካሄደ ነው? ሁኔታው እንዴት ነው? በእርግጥ የፋብሪካ ሰራተኞች ተጨማሪ ገንዘብ እንዲከፈላቸው የሥራ ማቆም አድማ እያደረጉ ነው? የፒቲ ጀልባዎች እዚህ ሀያሌ ጠቃሚ ሥራዎችን እያከናወኑ ነው። ልጆቹም በሙሉ ጀግኖች ናቸው። ከእነርሱ ጋር ኃይለኛና የጠበቀ ግንኙነት አለሽ የኔ እናት። ስለሆነም ጥቂት 100 F4 ዩኤስ አዲስ የባህር ኃይል መዋጊያዎችን ላኪልን፣ ናፋቂው ልጅሽ የሚል ይገኝበታል። ነሐሴ 7 ቀን 1942 የጦር ቃል ኪዳን አገሮች ወታደሮች በፓሲፊክ ውቅያኖስን የማጥቃት እርምጃ ሰነዘሩ። የዩናይትድ ስቴትስ የባህር ኃይል በሰለሞን ደሴቶች ውስጥ በጓዳል ካናል ሰፈረ። ከዚያም የጦር ሰፈርተኛው እዚያው በማድረግ የተንቀሳቀሱ ደሴቶችን ለማስመለስና ከጃፓኖች ላለማሳቀቅ ይዋጉ ነበር። በአውሮፓ የጦር ቃል ኪዳን አገሮች ባለማቋረጥ ድል በድል ላይ ይቀዳጁ ጀመር። የጦር ቃል ኪዳን አገሮች ወታደሮች ሰኔ 6 ቀን 1944 ምዕራብ አውሮፓን መውረር የጀመሩት የአሜሪካ፣ የእንግሊዝና የካናዳ ወታደሮችን
በኖርማንዲ የባህር ዳርቻ ላይ በማሳረፍ ነበር። ከአንድ ዓመት በኋላ ማለትም ግንቦት 7 ቀን 1945 ጀርመኖች ያለ ገደብ እጃቸውን ሰጡ። ነሐሴ 6 ቀን 1945 በጃፓን ውስጥ 20,000 ቶንስ የሚመዝን ቲኤንቲ አውቶማቲክ ቦምብ በሂሮሺማ ላይ ተጣለ። ከ3 ቀን በኋላ ሌላ የአቶሚክ ቦምብ በናጋሳኪ ላይ ተጣለና በሁለቱም ከተሞች የሚገኙትን ሰዎች ሕይወት ያላቸውን ነገሮችና ሌሎችንም ጭምር አጠፉ። ነሐሴ 14 ቀን 1945 ጃፓኖች እጃቸውን ሰጡ። ከዚህም በኋላ ረጅሙና ለብዙ ሚሊዮን ሕዝብ ሕይወት መጥፋትና ስፍር ቁጥር ለማይገኝለት ንብረት መውደም ምክንያት የሆነው ጦርነት ተፈጸመ። ነሐሴ 14 ቀን 1945 ጃፓኖች እጃቸውን ሰጡ። ከዚህ በኋላ ረጅሙና ለብዙ ሚሊዮን ሕዝብ ሕይወት መጥፋትና ስፍር ቁጥር ለማይገኝለት ንብረት መውደም ምክንያት የሆነው ጦርነት ተፈጸመ። ከ3 ወር በኋላ ቶኒ በሰላም ወደ ቤቱ ተመልሶ ከእናቱ ጋር ተገናኙ። በዳርክ ሃርበር ዳርቻ በሚገኘው ቤታቸው በረንዳ ላይ ኬትና ቶኒ ቁጭ ብለው በባሕረ ሰላጤው ውስጥ በመቅዘፍ ላይ የሚገኙትን ነጫጭ ነጠብጣብ ያላቸውን ጀልባዎች ይመለከቱ ነበር። የቶኒን አስተሳሰብ ጦርነቱ ለውጦታል ብላ አስባለች። በቶኒ ላይ አዲስ እድገቶች ተከስተዋል። ጢሞቹ ማቀምቀም ጀምረዋል። የሰውነት አቋሙ የጠነከረና የተሟላ ሰው ሲሆን ውበቱም መልከ መልካምነቱና የደስ ያለው ልጅ ነው። በዓይኖቹ አካባቢ ካሁን በፊት ያልነበሩ መስመር ነገሮች ይታዩ ጀምረዋል። በባህር ላይ የቆየባቸው ዓመታት ካሁን በፊት በኩባንያው ውስጥ ላለመስራት ኩባንያውን ወደፊት አልመራም፣ ምርጫዬ ሌላ ነው በማለት ሙጥኝ ብሎ ይዞት የነበረውን ሐሳብ እንዲለውጥ ወይንም እንደገና እንዲያስብበት የሚያደርገው በቂ ጊዜ እንዳገኘ እርግጠኛ ነበረችና አሁንስ ዕቅድህ ምንድነው የኔ ልጅ በማለት ጠየቀችው። ቶኒ ፈገግ አለና ካሁን በፊት ፍላጎቴን ስገልጽልሽ ሳንግባባ ተለያይተን ነበር። የኔ ናት እኔ ወደ ፓሪስ በመሄድና ስዕል በመማር ሐሳብ ላይ ዛሬም እንደጸናሁኝ ነኝ ሲል መለሰላት። ውድ የቻግኒ ሚዲያ ቤተሰቦቻችን ማስተር ኦፍ ዘ ጌም በሲድኒ ሸልደን የተጻፈውን አስኳል በሚል ፋንታውን ኃይሌ ዮሴፍ በድንቅ ትርጉም የሰራልንን የመጀመሪያውን የመጽሐፍ ትረካ የተከታተላችሁትን ይመስል ነበር። በቀጣይ ሁለተኛ መጽሐፉን አስኳል መጽሐፍ 2ን ይዤላችሁ የሚቀርብ ይሆናል። አስኳል ሁለተኛው መጽሐፍ 4ንና 5ን በውስጡ ይዟል። ይህንን ቆየት ያለ መጽሐፍ እንዳገኘውና እንድተርከው ለተባበረችኝ ለሰላም ማርክ እጅግ የከበረ ምስጋና አቀርባለሁ። ቻግኒ ሚዲያን በተለያዩ አማራጮች መደገፍ ማገዝ የምትፈልጉ በውጪ የምትኖሩ ደጋግ ኢትዮጵያውያን በሱፐር ታንክስ በሱፐር ቻት መደገፍ ማገዝ ትችላላችሁ። ቻግኒ ሚዲያ የምርጥ ትረካዎች ቤት። እወዳችኋለሁ። መልካም ቆይታ። በቀጣይ መጽሐፍ 2 አስኳል ማስተር ኦፍ ዘ ጌም በቻግኒ ሚዲያ ይከታተሉ። ለመልካም አስተያየታችሁ አሁንም እጅ እንነሳለን። ተባረኩ። ኢትዮጵያ ለዘላለም ትኑር።